የተጣላችሁት ከፈሳችሁ ጋር ነው። ዘረኞች የተጣላችሁት ከፈሳችሁ ጋር ነው። እንዲያውም ቴዲ ከፈሴ ጋር ማለት ነበር የፈለገው፣ ግን ክብር ስላለው ነው እንጂ ተጣላውና ከፈሴ ጋር እንዴ ልግባባ ከራሴ ጋር። ምክንያቱም ብሔርተኞች ከፈሳቸው ጋር ይጣሉት። ዘረኞች እኛን ኢትዮጵያኒስቶችን የሚያሳድዱን ኢትዮጵያን ማፍረስ የሚፈልጉ ወላሂ ላዚም ነው። ወላሂ ከፈሳቸው ጋር የተጣሉ ናቸው። ትክክል አይደለም ጋይስ? እውነት አይደለም ወይ? እውነት ነው አይደል? ከፈሳቸው ጋር የተጣሉ እኮ ናቸው። እኛ ከፈሳቸው ጋር የተጣሉ ብሔርተኞች፣ ፖለቲከኞች፣ ጋዜጠኞች፣ የደም ነጋዴ አክቲቪስቶች እኮ ናቸው እኛን የሚበጠብጡና ከፈሳቸው ጋር የተጣሉ። ቴዲ እንደው ንጉሳችን እንደው እንትን ማድረግ አልፈለገም እንጂ ኦሪጂናሉ ለኔ ሲላክልኝ ከፈሳችን ጋር ነው የሚለው። ቲክቶከር እኮ እንዲያለ ይመጣል። አሁን እየዳነሰ እንዲህ ያደረገ እንዲህ ይመጣል እኮ። ይሄ ቲክቶከር በሽተኛ እኮ ነው። የሐዘንንም የለቅሶ የሁሉንም ነገር መጥቶ ለእንትን ዋሽ ጠብቀው። አሁን እነ ጃኒ እንዲህ እያሉ ይመጣል። ውኒት እያሉ ይመጣሉ እኮ። አያፍሩ። የቴዲ አፍሮ ሙዚቃ ማለት ነው ጴንጤና ኦርቶዶክስን እያጋደለ ነው። እኔ I don't even understand how ጴንጤና ኦርቶዶክስ በዚህ ውስጥ ገብተው አሰማችኋለሁ። እግዚአብሔር ነው ብላችሁ በጣም ብዙ ጸበል ነው አልኳችሁ እኮ። ቴዲ አፍሮ የለቀቀው ጸበል ነው። አጋንን ተንጫጫ። ብሔርተኛ፣ ዘረኛ፣ ሃይማኖተኛ፣ ጽንፈኛ፣ አክራሪ ሁሉ ተንጫጫ። ግራ ገባቸው። ኢሞሽናቸው ተቀላቀለ። አይታችኋል። ደጋፊውም ተቃዋሚው ምን ማድረግ እንዳለበት አያውቅም። ደጋፊው ተቃዋሚ ሆነ፣ ተቃዋሚ ደጋፊ ሆነ። ምስቅልቅላቸው ወጣለኝ። በሚገርም እኮ ነው። እያየን ነው። በነገራችሁ ላይ ማለት ነው ይህ ዘፈን በጣም ከባድ ሚኒንግ እና ከባድ ሚስጥር አለው። ብዙዎቻቸው ግን ዲል ማድረግ አልፈለጉም። ምን ለመናገር ነው የምላችሁ፣ ዲል ማድረግ አልፈለጋችሁም። በተለይ በጣም የምወዳችሁ የማከብራችሁ ኦሮሞማዎች ቴዲ አፍሮ በደንብ ነው የረገጣችሁ፣ በደንብ ነው ያጋለጣችሁ፣ በደንብ ነው የተናገራችሁ። እና ዶክተር አብይ አህመድ ምላሽ ሰጥቷልኝ። ኦሮሞማ መንግስት የኦሮሞማዎች በጣም ሌሎቻቸው አሁን እንትን በቃ ደንግጠዋል። በቃ this is how when you knock out somebody በደንብ አድርገህ ስትመታው ያንተ ደጋፊ ነው። አሁን የጽንፈኛ የኦሮሞ ብሔርተኞች ማለት ነው መናገር አልፈለጉም። ቢካዝ አቅናውለጅ ማድረግ አልፈለጉም። አቅናውለጅ ካደረጉ ችግር ውስጥ ሊገቡ ነው። አያችሁ፣ ችግር ውስጥ ሊገቡ ነው። አቅናውለጅ ማድረግ አቅቷቸዋል። እነዚህ አክራሪ ጽንፈኞች የኦሮሞ ብሔርተኞች አዱሬ ለንጮ ፎከርቴዎች ማለት ነው። አስወርት ጋር እንደምላችሁ ቴዲ ናካውት ነው ያደረጋቸው። ናካውት ግን መናገር አልፈለጉም። ምን ማድረግ አልፈለጉም። በጣም ከተናገሩ ችግር ሊፈጠር ነው። ግን ዶክተር አብይ አህመድ ምላሽ ሰጥቷል። አሰማችሁ። ታፕታፕና ኮፒ እንዲያርጋችሁ አቆማለሁ። እዚህ ጋር የቴዲ አፍሮን ገብታችሁ ራሳችሁ አዳምጡ። አሁን ወደ አብይ አህመድ የሰጠው ምላሽ እንላለን። አብይ አህመድ በእንትን ነው በጣም 30 ሰከንድ የማትሆን ነገር ነው የለቀቀው።
30 ሰከንድ ሳትሆን ዶክተር አብይ ክቡር ጠቅላይ ሚኒስትራችን መልሷለኝ የሱን እናዳምጣለን እና they are opening አጫሉ no አይደለም ይኸውላችሁ ልንገራችሁ እኔ ቴዲ አፍሮ ክሊርሊ ነው የተናገረው በተለይ ዳስጣል በሚለው ላይ አዲስ አበባን እንዴት አድርገው ሸገር አቦ ሸገሩ ይላል እና ኦሮሞዎች ማለት ነው ሀቀን ያው አግሪ ከቴዲ ጋር አግሪ ያደረኩኝ አይደለም አምናረ ግሪን with ቴዲ አፍሮ በዛ ላይ ይስማማው የተቃወምኩም አይደለም አንድ ነገር እንድታውቁ ፈልጋለሁ am just reporting እኔ ተቃዋሚ ደጋፊም አይደለም የብሔር ፖለቲካ አቀንቃኝ አይደለም አያገባኝም በእናንተ ኦሮሞና አማራ ዛው መገዳደል ትችላላችሁ መበላላት ይችላል እኔ የለውበትም እኔ ከደሙ ነፃ ነኝ እኔ ማረጋው ምንድነው ጀስት የተባለው መጥቻ ሪፖርት ማድረግና እንተነትናልና ግን በጣም በኃይለኛው በዚህ ሙዚቃ ላይ ኦሮሞዎችን ዶክተር ማን ነው ይረግጧቸዋል ጥርሳቸውን ያረገፈው እግዚአብሔር ድድድዱን like ኦሮሞዎችን በአዲስ አበባ ያደረጉትን ጥርሳቸውን አረጋግፎ ላለፈው 8 አመት ጆከር የረገጣቸው እንኳን ዘገየ ገብረ ጻድቅ የረገጠው ረገጣ ጆከር የረገጠው ረገጣ ሚኒንግለስ ነው ያደረገው ቴዲ አፍሮ ሚኒንግለስ ነው ያደረገው ባንዴ መጥቶ ፍርክስክሳቸው ነው he hit them so hard መመለስ እንኳን እውነቴን ነው የምላችሁ የኦሮሞ ብሔርተኞች በጣም ነው የመታችሁ ምላሽ እንኳን ምን መስጠት እንዳለባቸው አላወቁም ደንግጠዋላ ኤክስፔክት አላደረጉም አንደኛ ምላሽ መስጠት ይችላሉ ወይ ምላሽ ምን ብለው ሊመልሱ ይችላሉ እና እኔ ምፈራውን መጠንቀቅ አለበት ቴዲ አፍሮ እንዳይገሉት በዛ ገለው በኋላ በአብይ እንዳመካኙ እንደ አጫሉ ሁንዴሳ እንዳያረጉት በጣም ነው የረገጣቸው በጣም ከባድ ቅኔ አይደለም ከባድ እንትን የተናገረው ቅኔ አይደለም ወና ለመናገር ፍለፊን የተናገረው ፍለፊን ኦሮሞ ብሔርተኞችን በአዲስ አበባ ምክንያት ጥርሳቸውን ያረገፋቸው ግን እኔ ምላሽ መስጠት አቅቷቸው እንዳይመልሱ እኔን አትሰደቡኝ ጋይስ አም ሴይን አይደለም ካላችሁ ኑና አናግሩኝ ኦሮሞን አይደለም የተናገረው ካላችሁ በአዲስ አበባ ጉዳይ ኦሮሞን እኔ ምንም አይደለም ካላችሁ ይመቻችሁ አይደለም ነው ካላችሁ ነው በጣም ነው የነገራችሁ በጣም ቶ ፖይንት አሁን ደነገጡ ላይ አሁን መጣው ቢቃወሙ ችግር ሊፈጠር ነው ሊያምኑ ነው አሁን የኦሮሞ ጽንፈኞች ማለት ነው አማራው እኔ የኦሮሞን ህዝብ ይያልኩኝ አይደለም የኦሮሞ ጽንፈኞች የኦሮሞ ብሔርተኞችም ሸገርን ያሸገሩት ማለት ነው ሸገርን ያሸገሩት እና ዳምጠው ላሰማችሁ ኦኬ ባዳ ወይ ምን ይባላል መሰላችሁ ክሊር የሆነ ነገር ሲናገር this is why I hate Ethiopian ፖለቲካ በውሸት የተጨማለቀ ነው ኦሮሞዎችን በጣም የተናገራቸው ኦሮሞማን አፍርሶታል ቴዲ በእኔ አመለካከት አለስ ጠንካራ ምላሽ ሰጠው አሁን የሆነ is a beef ነው አሁን ማን ሊመልስላቸው ነው አጫሉ እንደሆነ በህይወት የለም ማን ነው አሁን ቴዲ የዘፈነውን ምላሽ መስጠት ያቀረቶሺ ያሽለላሺ ምናምን የሚለውን ሁሉ እና አንዴ ዶክተር አብይ አህመድ የሰራው ላሰማችሁና እንተነትናለን because በጣም ብዙዎቻችሁ መናገር አልፈለጋችሁ ወሳ ፋኖ ወራ እንደነ ለናን ምንድነው በእናትህ ካሜራው ሆልድ ኦን ምንድነው ለስገባ ካሜራው አንተ ሀክ ታረጋኛለህ ታውቃለህ አንተ ጋር መገባው ነገር እኮ ነው የሚገባኝ አንተ ጋር ስገባ ካሜራዬን ተከፍቷል ታውቃለህ አንበሳ አውርድ ካለበዛ ፎቶ እንደምለቀው አንበሳ አውርድ ካለበዛ ፎቶ እንደምለቀው ወይኔ ሰማ አንዴ አብይ አህመድ የ30 ሰከንድ ሙዚቃ ሰርቶ ለቋልና አንድ እስኪ ታፕ ኮፒ ሊንክ አድርጉ ሁላችሁም ታፕ አድርጉ ፕሊዝ yodaga እንደዚህ ፍሬሽ የሆነ ኢንፎርሜሽን ነው የምታገኙት ምናምን ኦነስት የሆነ ኦፒኒየን ነው የምታገኙት እንደኛ ባይስት አይደለም ታውቃለህ ባይ ዘ ዌይ ታውቃለህ ኦነስትና እውነተኛ ስትሆን ኢትዮጵያ አትወደድም ታውቃለህ አይደል እንዴ በጣም ገርሞኛል እኔ ምን መሰል እንዲያውም እኔ አሁን የሚደብረኝ የሰሙትን በጣም እንትን ያሉትን ለመደበቅ ሲሞክሩ በጣም የተናገራቸው እንዲያውም ቹቹ እንኳን መጣ በደንብ ምክንያቱም ቹቹ ግልጽ አነሰው ነው ፍለፊን ነው የሚናገረው ሙዚቃው ስለ አዲስ አበባ ሲናገር ምን ያልመሰላችሁ ቋንዴ
በጣም ገርሞኛል የነሱ መደበቅ የፈለጋችሁት። እኔ አያገባኝም እኮ አሜን ይወዳ ካሰብከው እኮ እነሱ የሚያደርጉት እኮ የአዲስ አበባ ህዝብ ላይ እየኖረው ነው በእያየው ነው አይደለ ላይክ አክቹዋሊ ፊል አድርገውታልና ተነገራቸው አልተነገራቸው እኔ ምንም ማንም እንደዚህ ተናግሮ አያውቅም። ማንም የጆከር ረገጣ የማንም ስድብ የማንም እንትን ቅማ ቴዲ በአዲስ አበባ ላይ ኦሮሞማን ነው የመጣው። አዳምጥ አዲስ አበባ አዶ ሸገር ማለት አዶ በጉራጌኛ ነው እናት ማለት ነው። እማሸገር እንኳን ሸገሩ ይሄ ሳርካስቲክሊ ነው። እንኳን ሸገሩ ይልና ሳርካስቲክሊ ይናገርና ከዛዋች እነም ኦሮሞማን እኮ ነው ኦሮሞማን እኛም መሃል ገብቶ ከዛ በኋላ እኮ ሲና የሚዘረዝረው ማን በሰራው ሀገር ማን ባተረፈው ሀገር ማን ባስተካከለው ሀገር ምናምን ብሎ አርበኞችን ምናምን ይጠራልና እስኪ ቹቹ በዚህ ጉዳይ ላይ የዶክተር አብይ አህመድ ምላሽ ከማሰማቴ በፊት አሰማቸዋለሁ። እሱ መልስ ሰጧለኝ። ቹቹ በጣም በዚህ ጉዳይ ላይ ትናንትና ለ4 ሰዓት ተገከ ይቅርታ ጠርታኝም ነበር። ኮንግራቹሌሽንስ ባይ ዘ ዌይ አንተም ልፋት ነው ምክንያቱም ብቻህን ነው አንተ ጥቂቶች ነን ኢትዮጵያዊነትን ያዝ ነው ሌሎች ብሔርተኝነቱ ሲወሸቁ ኢትዮጵያዊነትን ትተው በየአውራጃቸው በየሰፈራቸው ሲወደቁ ብቻህን ፐርሲስተንትሊ ባይ ዘ ዌይ በቃ ቴዲ አፍሮም ያ ነው ባህሪው። በቃ አንተ እንደምታሳየው ኮንሲስተንትሊ በኢትዮጵያዊነት አልተደራደረም። ዘረኝነት፣ የዘር ፖለቲካ፣ የጎሳ ፖለቲካ ለሀገራችን አይጠቅምም ብሎ ሲሟገት የነበረ ነው። በቃ ቤዚካሊ አባቶቻችንን የጥንቱን ስቴት ክራፍቶች የነሱን ኮቨናንት የነሱን ቃል ኪዳን ይዞ የጠበቀ እውነተኛ የማማ ኢትዮጵያ ልጅ እውነተኛ የነ ኢዛና ሳይዛና የነ ዘራ ያዕቆብ ልጅ እውነተኛ ኢትዮጵያዊ ነው። ጠላቶቹ የኢትዮጵያ ጠላቶች ናቸው። ጠላቶቹ ዘረኞች ናቸው። ጠላቶቹ ሀገር አፍራሾች ናቸው። ሁልጊዜም በቅኔ ነው ኦብቪየስሊ እንደኛ ብለንት ሆኖ ፊት ለፊት የሚጋፈጥ አይደለም። በቅኔ ግን በደንብ አድርጎ የአባቶቹን አደራ በደንብ ያሳየ ጀግና የወለደው ቆለጥ ያለው ኢትዮጵያዊ ነው። የኢትዮጵያ ምልክት ነው። ቤዚክሊ የኔና ያንተ ጀነሬሽን ነው። የወጣቱ ትውልድ የዚህ ጀነሬሽን ምልክት ነው ቴዲ አፍሮ። እኛ እኮ ከልጅነታችን እሱን በልጅነቱ ነው ዘፈን የጀምረው እሱን እንትን እያልን ነው ያደግነው። በቃ ቤዚክሊ የኛ ማንነት ነው ይሄ። በተለይ አዲሱ ጀነሬሽን ከዚህ ኢህአዴግ ከሚባል ቲፒኤልኤፍ ከሚባል ወንበዴ ዘረኛ ህዝብ የሚያፋጅ የኮሚኒስት ፍጹም ኢትዮጵያዊ ያልሆነ አዲስ ተረት በኢትዮጵያ ታሪክ ብቻ አይደለም ይወዳ በኢትዮጵያ ታሪክ ብቻ ሳይሆን በዓለም ታሪክ የሌለ ኢሚዩታብል በሆኑ ባህሪዎች በማትቀይራቸው ባህሪዎች በዘር በተወለድክበት መርጠ ባልተወለድክበት ፖለቲካ አይሰራ። the only people ያንን ያደረገው ቲፒኤልኤፍ የሚባል ወንበዴ ነው። ከጫካ ወጣ ከተማም ገብቶ አዲስ አበባም ከብቶም ያ ባህሪው ስቲል ጫካ ነው። አየ ከጫካ ወጥቶም ስነ ልቦናው አሁንም ጫካ ነው። ስለዚህ ምንድነው yes የኢህአዴግ ልጅ የሆነው ኦሮሞማም የቲፒኤልኤፍ ልጅ የሆነው ኦሮሞማም በፍቅር ወገን ነው፣ ኢትዮጵያዊ ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎ ሲለን አምነነው ማለት ነው። አምነነው ሆ ብለን እንደ ክርስቶስ መልአክ ሊትራሊ ነው እኮ ምነግር እንደ ክርስቶስ መልአክ ነው የተቀበልነው አብይ አህመድ። እንደ ክርስቶስ መልአክ ምንጣፍ አንጥፈን ዘንባባ አንጥፈን ሙሴያችን ብለን አምጥተን ብናስገባው ቤተ መንግሥት ካደን። ያንን ነው በዜማ በጥበብ በቅኔ የተናገረው። ተከዳን። በፍቅር ብናስገባው መሃል ገብቶኛ እንዳርገፋል። ያን ያደርገው ኦሮሞማ በመሃል የነበሩትን በኢትዮጵያዊነት በካዛንቺስ በአዋሬ በተለያየ ቦታ የነበሩ ኢትዮጵያውያንን ከተማ በማዘመን ስም ያውም ለዱባይ ለዩኤኢ ማለት ነው ለኛም ለኢትዮጵያውያንም እኮ አይደል ከተማ በማዘመን ስም ፖለቲካሊ ሞቲቬትድ በሆነ ዓላማ ኤትኒክ ክሊንሲንግ ነው የፈጸመው ኦሮሞማ ኢትዮጵያውያን ላይ ማለት ነው። ኢትዮጵያውያን ላይ አንድነት ይሰብካሉ፣
በጋራ ተሰብስበው ይሄንን ኔሽንሁድ ይሄንን ብሔረ መንግስት ያሻግሩታል፣ ኢትዮጵያዊነትን መልሰው ያመጡታል ብሎ እንዳይነጋገሩ እርስ በርስ እንዳይግባቡ በሚል የፖለቲካ ዓላማ እንዳየኸው ሙሉ ለሙሉ ዳር አደረጋቸው፣ መሃል ገብቶ ማለት ነው። ኦሮሞማን በትክክል ነው በዚህ ዜማ የተናገረው። ስለዚህ ይሄንን ነው ማነው ቴዲ ይሄ ኢትዮጵያዊነትን የመካድ ፐሪፈራል ላይ ያሉ ከኢትዮጵያዊነት ጋር የሚጋጩ ጣዖቶች አማራነት፣ ሲዳማነት፣ ኦሮሞነት፣ ስልጤነት፣ ጉራጌነት፣ ትግሬነት፣ ወላይታነት የሚሉ ጣዖቶች as political instruments እንደ ፖለቲካ መሳሪያዎችና እንደ ፖለቲካ ኢንስትሩመንቶች አገራችንን ይበትናሉ፣ ሶሻል ፋብሪካችንን ይበጣጥሳሉ፣ ሀገር ያሳጡናል። እንደውም ሀገር አጣን ብሎ ነው ያለቀሰው። ሀገር ከሌለ የት ሂጄ ላልቅስ? ዳስ ጣሉልኝ፣ በቃ ሀገር የለኝም፣ ሀገር አጥቻለሁ፣ ሀገሬ ሙታለች እያለ ነው። እውነቱን ነው ደግሞ ሀገራችን ሙታለች። ልናስነሳት እንችላለን ነው? የስ አንተም ሁሌ እንደምትለው እኔም ሁሌም እንደምንለው ኢትዮጵያዊነትን ልናስነሳ ምንችለው ኦሮሞነት፣ አማራነት፣ ትግሬነት የሚባሉ ኢንስትሩመንቶች፣ የፖለቲካ ኢንስትሩመንቶች ህዝቡን ወይም ባህሉን ወይ ቋንቋውን አይደለም፣ እነዚህን ስንገድል ነው። ትግሬነት የሚባል የፖለቲካ ኢንስትሩመንት እስካለ አማራነት የሚባል ጉራጌነት የሚባል ቺቹ የምትናገራቸው እውነት እንዳሉ ነው። ግን የኢትዮጵያ የምንናገረው እናውቃለን እኮ እኛ እኮ እናንተ የፖለቲካ ዳይፐር ላይ ሆናችሁ ፖለቲካ ስንሰራ የነበር ሰዎች ከኛ ብትማሩ ነው የሚሻላችሁ። ሚውት አርግና አዳምጥ። ከዛ አቅም ካለ ዲባንክ ማድረግ ትችላለህ። አማራነት የሚባል የፖለቲካ ኢንስትሩመንት፣ ኦሮሞነት የሚባል የፖለቲካ ኢንስትሩመንት፣ ትግሬነት የሚባል ኢንስትሩመንት፣ እነዚህ ጣዖታቶች የባቢሎን ግንቦች ናቸው። they are tower of babel they are towers of babel። የባብል ታወር ደግሞ የባቢሎን ግንብ ደግሞ ከትልቁ ከፒነክል ከትልቁ ግብ ከትልቁ ኢትዮጵያዊነት ቴዲ ከሚሰብከው ዘረኝነትን፣ ብሔርተኝነትን፣ ወገንተኝነትን ትራንሴንድ የሚያደርገውን ኢትዮጵያዊነት ጋር እንድንደርስ አይፈቅዱልንም። እነዚህን ጣዖታት ቮለንተርሊ ሳክሪፋይስ ካላደረግን በስተቀር በፈቃደኝነት አማራነት፣ ትግሬነት የሚባል የፖለቲካ ጣዖቶቻችንን ሳክሪፋይስ እስካላደረግን ድረስ መዳን የለም ነው መልእክቱ ያን። ስለዚህ ሀገራችን ሞተች የሚለው ሀገራችን ዝም ብላ አልሞተችም እኮ። ዘረኝነት ነው የገደላት፣ ብሔርተኝነት ነው የገደላት። እነዚህ ጣዖታት ናቸው የገደሏት። ኮከብ አድርገህ ባንዲራዋ ላይ ኢትዮጵያ ትላለህ። ምን ማለት ነው? ኮከቡ እኮ ቤዚክሊ ዊክን የሚባል የጣዖት የፔገን የነሱ እኮ አምልኮ እኮ ነው። ያንን ይዘህ ኢትዮጵያዊነት ልትል አትችልም። አባቶቻችን ምን ይዘው ወደቁ? ምን ይዘው ጠላትን አሸነፉ? አርበኞቹ የመርዝ ጋዝ ሲርከፈከፍባቸው ቴዲ አፍሮ በዘፈኑም ጠቅሶታል። አርበኞቹ ሲቃጠሉ በበረሃ በሐሩር ውስጥ ሀገራችንን ለማትረፍና ለትውልድ ለማሻገር ምን አይነት ሰንደቅ ይዘው ተዋጉ ብለህ ነው መጠየቅ ያለብህ። ኮሚኒስት ቲፒኤልኤፍ መጥቶ የብሔር ብሔረሰቦች እኩልነት፣ የሃይማኖት እኩልነት የሚል ተረት ፈጥሮ ኮከብ ሲያደርግ አሜን ብለህ ተቀበልክ። እንደዛ ብለህ ደግሞ በቴዲ አፍሮ ባይዘወይ ብላስፈሚ ነው። የኢትዮጵያ ባንዲራ ኮከብ ያለው አይነት ይዛችሁ ኢትዮጵያ ትቅደም፣ ቴዲ አፍሮ ጀግናዬ፣ አዎ ኢትዮጵያዊነት ምናምን ማለት አትችልም። ዛትስ ብላስፈሚ፣ እግዚአብሔር እንደመሳደብ። ኮከቡን አስወግድ፣ አረንጓዴ ቢጫ ቀይህን ቴዲ አፍሮ እንዳለው አንሳ። ምንም ነገር አትሸቅጥበት ላዩ ላይ ኮከብ ምናምን ብሔር ብሔረሰብ የሚባል ይሄ የጣዖትና የፖለቲካ ቁማር አቁም። ኢትዮጵያ አንድ ሀገር አንድ ህዝብ በል። አንድ ሀገር አንድ ህዝብ ካልክ ከዛ በኋላ ፖለቲከኞቹ ሊጠቀሙብህ አይችሉም። ኦሮሞ አማራ ብለው ሊያጋድሉህ አይችሉም። ትግሬ አማራ፣ ወልቃይት የትግሬ ነው፣ ወልቃይት የአማራ ነው እያሉ በተመሳሳይ ህዝብ መካከል ደም አያቃቡም። ለትውልድ ጥላቻ ያወርሱ። ፖለቲከኞቹ ለትውልድ ጥላቻ እያወረሱ እርስ በርስ እንድትበሻሸቅ፣ እርስ በርስ እንድትገዳደል እያደረጉ ሀገር ነው ያሳጡ። ዳስ ውስጥ እንድንገባ ነው ያደረጉን። እነሱ መሃል ገብቶ ዳር ነው የገፉን። ሀገር እንዳይኖርን ያደረጉት። ይሄንን የነገረ ቴዲ አፍሮ። ቴዲ አፍሮን ከወደድከው እንደ ቴዲ አፍሮ መሆን አለብህ። ማንኝ እኔ? ሁ አማይ ሁ ኢዝ ማይ ሶል። የኔ የኢትዮጵያዊነት ሶል ምንድን ነው? ኢትዮጵያዊነት እንዴት ነው እዚህ የደረሰው? እንዴት ነው የመጣው? እንዴት ነው አባቶቻችን አርበኞቹ ነገስታቱን እየጠላ
አጼዎቹ እያልክ የደብተራ ተረት እያልክ ታሪክ ጽፈውልህ ያቆዩት ሪከርድድ ሂስትሪ የሰጡ ሰብሳሃራ አፍሪካ እንገራ እንዴ ሰብሳሃራ አፍሪካ the only people with recorded history ኢትዮጵያ ናት። the only people with written language ኢትዮጵያ ናት። እንደዚህ የመሰለ ታሪክ ያቆዩልህ እነዚህ አጼዎቹ እያልክ የምታንቋሽሻቸው ነገስታቱ ናቸው። ደብተራ እያልክ ስትሳደብ አፍህን ስትከፍትባቸው የሚውሉ ሊቃውንት ናቸው። ለነሱ ክብር ይኖርህ። መጀመሪያ ኢትዮጵያዊ ነኝ ካልክ ኢትዮጵያን የሰሩትን አክብር። ኢትዮጵያዊ ነኝ ካልክ ኢትዮጵያን ያቆዩትን አባቶችን አክብር። ከዛ በኋላ እንነጋገራለን። ስለዚህ ቴዲ አፍሮ በጣም ኮርቼበታለሁ። ሁልጊዜም ይሄ ትውልድ ይኮራበታል። ዘረኝነትን፣ ብሔርተኝነትን የሚጠየፍ በፊትም ኢህአዴግን ሲቃወም ነበር። አሁንም ያለው ኢህአዴግ ነው። ኦሮሞማ የምትለው የቲፒኤልኤፍ አሽከር ነው፣ የኢህአዴግ ልጅ ነው። ምንም የተቀየረ ነገር የለም። I have a question for you. Okay, go ahead. ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን ሳይድ ነው የሚጫወተው። ብሔርተኝነትን የሚጫወታል፣ ኢትዮጵያዊነትን የሚጫወታል። ምናልባት ምክንያቱም አሁን እንደምትለው እኔ እናንተም ቴዲ አፍሮም ያለን አመለካከት ዲሞክራሲ ማምጣትና በኢትዮጵያዊነት 8 ዓመት እኔ ሆነን ለመናገር የኔን 8 ዓመት ትግል ነው ቴዲ አፍሮ ይሰራልኝ። በጣም ነው ደስ ያለኝ። እኔ ብዙ ሙዚቃዎች ሰርቻለሁ፣ ግን ያው የቴዲ ይለያል። ዶክተር አብይ አህመድ ሁለቱን ሳይድ ነው የተጫወተ ያለው። ኢትዮጵያ ይጫወታል፣ ብሔርተኝነትም ይጫወታል። do you think after ምናልባት ከዚህ ምርጫ በኋላ ምናልባት ወደ ኢትዮጵያዊነት የሚመጣ ከሆነ ህገ መንግስትን የሚለውጥ ከሆነ ብሔርተኝነትን eliminate የሚያረግ ከሆነ do you think ቻንስ አለ እንደ ሀገር እንትን ለማለት? ምክንያቱም በትጥቅ ትግል ማንም ሊመጣ አይችልም። ማንም መጥቶ የሚገለብጠው የለም። ኦኬ፣ ማንም ሊገለብጠው የሚችል ነገር የለም። ምክንያቱም የታጠቁ ኃይሎችም እንትን ናቸው፣ ሱዶ ኢትዮጵያንስት ናቸው። ተረዳኝ። እነሱን አንፈልግም እኛ። አሁን ለምሳሌ እኔም አንተም ኢትዮጵያንስቶች ካሁን በኋላ ታጥቆ የሚመጣ በብሔርተኝነት ፋኖም ሆነ ቲፒኤልኤፍም ሆነ ኦላም ሆነ አንፈልግም። ምክንያቱም ሀገር እንደዛ አይለወጥም። ሀገር ሁሉ ጊዜ በጦርነት ሪፎርም ይደረጋል። ግን ዶክተር አብይ አህመድ ከዚህ ምርጫ በኋላ just to give him the benefit of doubt ምክንያቱም ላለፈው 8 ዓመት he has to go through so many hierarchy issues, በጣም was logistical nightmare ነበር in terms of like ሀገሪቷን ኮንትሮል ለማድረግ በአራቱም በአምስቱም አቅጣጫ እሱ ራሱ ሙሉ ፓወር አልነበረም። አሁንም እየተጠራጠርን ያለነው አሁንም ሙሉ autonomous ስልጣን አለው ወይ? ከዋል እዚህና ለፓፐት የቲፒኤልኤፍ ፓፐት አይደለም ወይ? የሻቢያ ፓፐት አይደለም ወይ የሚለውን ነገር in the back of our mind አለን ብለን አስባለን። ምክንያቱም አንዳንዴ የሚናገረው አንዳንዴ የሚያቀርበው ነገር if ቹቹ እንደ ፖለቲከኛ I know አንተ በጣም ስማርት ብሪሊየንት የሆንክ ኢትዮጵያ ፖለቲከኛ ነህ። በጣም እንደው let's just forget about all the shenanigans and social media ላይ መምጣት አትመጥንም። ሀቅ ለመናገር ቹቹ በፓርላመንት ላይ ቁጭ ብለህ ፖለቲካ መስራት አይ በጣም አካበድከው። አይ ትንሽ በእናትህ አንተ ለበቃ ላይ እኮ ነው ችግር። ቹቹ በጣም ቁጭ ብለህ ብትሰማው ብታዳምጠው ሞኝ ስለሆንክ ነው እንጂ አንተ ራሱ የምታራምደውን ፖለቲካ ልትማርበት የምትችል ሰው ነው። ሌላውን ተው፣ ይህን ሽና ነገሩን ተው። ቁጭ ብለህ ጆከርና ከሌከልን ታስተ ዳልቻን ምናምን ስታዳምጣል የምትሉት እዛ ውስጥ አልገባም። ግን ቹቹ ብሪሊየንት የሆነ ፖለቲከኛ ነው። ታሪክን በደንብ ያውቃል። አገሩን ይወዳል። እንዲያው ተጥሎብን እኛ ኢትዮጵያውያኖች በተለይ ኢትዮጵያውያን ወንዶች ስትባሉ ቅናታሞች ናችሁ፣ ምቀኞች ናችሁ። እኔ ከቹቹ ብዙ ነገር ተምሬያለሁ። አንዳንዴ ቹቹ ሲያወራ የአማርኛ ዲክሽነሪ ነው ቁጭ ብለው በእንግሊዘኛም በአማርኛም really he knows ፖለቲካውን እንትን ላንድስኬፕ